ሐረግ ድራማ በክፍል 97 ላይ በስተመጨረሻም ቢንያምና ዳጊን ያስደነገጠ ምን ቢፈጠር ነው? ለዳጊ ስልክ ይደውልለታል። ዳጊም ስልኩን አንስቶ በጣም ነበር የደነገጠው እና ሚጮህና አጎቴ ብሎ ስልኩን ይሰጠዋል። ቢንያምም ስልኩን ይቀበልና በድንጋጤ ወደ ታች ነው ስልኩን የጣለው ማለት ነው። ምን ቢፈጠር ነው? ይሄን ያክል ምን ተፈጥሮ ነው? ኤፍራታ አደጋ ደረሰባት። ማን አደረሰባት? ቢንያምና ዳጊን ያስደነገጠ ምን ቢሆን ነው? ኤፍራታ እራሷን አጠፋች ወይንስ አቤል ምን አደረጋት? አቤል እንግዲህ ቤታቸው ውስጥ ካልኖርኩኝ እያለ በድጋሚ መጥቶ ነበረ። እናሷም አንተ ቆይ ጭንቅላት አይሰራም ወይ ምንድን ነው? አይ በቃሽ፣ ይህን ነገር የማታሳሚ ከሆነ አሁኑኑ ለፖሊስ እደውላለሁ። ደውዬም እንዲሁም ደግሞ ናታን የሰው ነፍስ እንደጠፋበትኝ እናገራለሁ ብሎ ሲያስፈራራት ነበር። ኤፍራታም ለጽዮን ደውላ አቤል እያስፈራራኝ ነው፣ እናም አብሬ ካልሆንኩኝ እያለ እያስቸገረኝ ነው፣ ምን ይሻለኛል ስትላትም ነበረ። ይሄ ቢሽቅ በቃ አበዛው። በቃ እንደውም እኮ ግን እኮ አብሮ መኖር እኮ ጥሩ ነው፣ እንደውም ለእኛ መውጫና መግቢያውን እናውቃለን ስትላትም ነበር ጽ ማለት ነው። እናም ግን ይሄ ደግሞ ያፌት አልፈቀደም ስትላትም ነበረ። እናም ምን ቢፈጠር ነው? ኤፍራታ ምን ሆነች? ራሷን አጠፋች ወይስ ምን ይመስላችኋል? ቤተሰቦች እስኪ ሀሳባችሁን ኮሜንት ላይ ያስቀምጡ። በቀጣይ ክፍል የምናየው ይሆናል ምን ተፈጠረ የሚለውን። ምክንያቱም በስተመጨረሻም ቢንያምና ዳጊ በጣም ደንግጠዋል ማለት ነው። እንዲሁም ቢንያም ስልኩን ወርውሮ ነው የሄደው። እንደገና ገኒም በጣም ደንግጣ በዛው ላይ በጣም ደንግጣ ነበረ እና ዳጊ ይዟት ነበር ማለት ነው። ምን ይፈጠራል? ገኒስ ምን ይደርስባታል? እንዲሁ ሰውነት በቀጣይ ክፍል ሀሳባችሁን ኮሜንት ላይ አስቀምጡ ውድ ቤተሰቦቼ። ዳና ናውድም ስፖርት እየሰሩ ስፖርታቸውን ሲጨርሱ ቤዛ ወደ ቤታ ትመጣለች። እናም ሉሊትም ቤት ውስጥ ቁጭ ብላ ነበር። እጇን ጠቅልላለች። አሁንም ቢሆን እጇን አልተሻላትም እና ወይዘሮ ቤዛ መጣሽ እንዴ? እንዴት ነበር ስፖርት? ጓደኛሽስ የጥለሽው መጣሽ? ትላታለች። እንግዲህ ይሄን ነገርሽን እንዳትጀምሪ ብላትኝ ቁጭ ትላለች። አይ አንቺንማ በእጅ በእግርሽ ብዬ ማሳመን አለብኝ ትላለች። ምክንያቱም ሉሊት መረጃ ትፈልጋለች። እናም ናታን ምን እንደሆነ እንዴት እንደሆነ ናታንስ ምን እየሰራ እንደሆነ ይህን ነገር ማወቅ አለባት። ስለዚህ ከቤዛ መስማት አለባትኝ እና ቤዛን ለማሳመን ትሞክራለች። ቅድሚያ አንቺን አጥምጄ ነው ከዛም በኋላ ወደ ናታን የሚሄደው እያለች ብቻዋን ታወራለች። ቤዝ እና ታዲያ ዝም ልበል እንዴ? አሁን እሺ አላሳዝንሽም? እኔ ብቼን እዚህ ጋር ቁጭ ብዬ እናንተ ስትወጡ ስትገቡ እያየውኝ እስኪ እሺ በቃ ዝም ልበል? ከእናንተ ጋር ካላወራው ማን አለኝ? ብላ ሉሊትም ባዘኔታ ትጠይቃታለች። በጣም ትበሳጭና እዩልሽ ማንም አታውሪ ያለሽ የለም፣ ነገር ግን ደግሞ የምታወሪውን ነገር እየመረጥሽ ትላታለች። ብቸኝነት ማንም አይታየውም። እኔ ብቼ ሁኜ ሉሊት ምን ሆንሽ? ከፋሽ ወይ? ሆድ ባሰሽ ወይ? ጨነቀሽ ወይ? አመመሽ ወይ? ምን ሆንሽ ብሎ የሚጠይቀኝ አንድም ሰው የለም፣ ለእኔ የሚያስብም ምንም አይነት ሰው የለም ብላ አዝና ለቤዛ ትላታለች። በጣም ትበሳጭና ወደ እሷ ትሄድና ሉሊት በደንብ ስሚ፣ አንቺ ነሽ እኮ ሰው እንዳይጠጋሽ እንዳይቀርብሽ እንዲርቅሽ የምታደርጊው ዚህ እኔ እንኳን ምንም አይነት እንኳን ጥፋት ባጠፋ አይዞሽ፣ እንዴት ነሽ ተሻለሽ ወይ አይዞሽ እያለችው እንኳን ገብታችሁ እንኳን አትጠይቁኝም ብላ አሁንም ሞቀሰዋን ትቀጥላለች። የሆነ ችግር ትይዙና እሷን ተከትላችሁ አንድ ላይ ሆናችሁ ትተባበሩብኛላችሁ፣ ለእኔስ ማን አለኝ? እኔ ብቸኛ ነኝ እያለች ሉሊትም የቤዛን ሆድ መብላት ጀመረች። እቅድ አቅዳለች። መጀመሪያ ቤዛን ማጥመድ አለብኝ፣ ከዛም በኋላ ወደ ናታን ሄዳለሁ። ልቧ ተመለሰ። እናም አሳዘነቻት። ተይ ሉሊት እንደዛ አትበይ፣ እኛ እኮ የምታደርገው ነገር አስጠልቶን ነው እንጂ እኛ አንቺን ጠልተንሽ አይደለም። እሺ በቃ ግን ደግሞ ቶሎ ቶሎ አትቆጪ፣ እኔ በጣም ይከፋኛል ትላታለች። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሊጣና ናችሁ? ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ በትላንትናው ዕለት ያየ ነው በጣም የሚያሳዝንና በስተመጨረሻ ምን ተፈጥሮ እንደሆነ
መላኳን አናቅም ማለት ነው። ምን የሚፈጠር ይመስላችኋል? ሐረግ ድራማ በስተመጨረሻም የሰማነውና ያየነው እንዲሁም ደግሞ ዳጊና ቢኒን አስደንግጦ ወደዛ የወሰዳቸው ምን ቢሆን ነው? በጣም ነው ኤፍራታ ምን አይነት አደጋ ቢደርስባት ነው የሚለውን እንግዲህ በቀጣይ ክፍል የምነግራችሁ ይሆናል። ላይክ ሼር አድርጉ። ሁላችሁንም ወዳጅ ፈቃጅ ስለምትከታተሉኝ አመሰግናለሁ። ውድ ቤተሰቦቼ ላይክ ግን አትርሱ እሺ። ቤዛን እንደምንም ብላ ማሳመን እንዳለባት ወስናለች። ምክንያቱም ምንም አይነት መረጃ እያገኘች ስላልሆነ ከናታን የምትፈልገው ነገር ስላለ ግዴታ ከቤዛ ጋር መግባባት አለብኝ። እናም ቤዛ ሁሉን ነገር የምሰማውን ነገር ትነግረኛለች ብላ ስላሰበች እናም ቤዛን ሆዷን መብላት ጀምራለች። ደግሞ አንቺ አይደለሽ እንዴ ጓደኛ እንሆን እንታረቅ ያልሽኝ? ታዲያ ለምንድን ነው የምትርቂኝ? ለምንድን ነው ስታመምስ አይዞሽ ምን ሆንሽን ነው ምንሽና መመሽ ምንሽ እያልሽ ያልጠየቅሽኝ እያለች ሉሊትም ትላታለች። በጣም ደነገጠች። ሉሊት እንደዚህ ተናግራ አታውቅም። ሉሊት ሁልጊዜ መጨቃጨቅ ወይም ደግሞ መሳደብ እንጂ እንደዚህ ሆድ የሚበላ ነገር ተናግራ አታውቅም። እናም ቤዛም በጣም አሳዘነቻት። ተይ ሉሊት እባክሽን እንደዚህ አይባልም፣ እኛ እንወድሻለን፣ አንቺም ደግሞ እኛ እንድንወድሽ እኛ እንድንቀርብሽ እኛ የማንፈልገው ነገር የማይሆን ነገር አታድርጊ ብላ አይዞሽ በቃ አይክፋሽ ከጎንሽ ነን ትላታለች። እያሉ ጽዮን መታ ሶፋ ላይ ቁጭ ትላለች። መታ ግን ሰላም ማለት አላለችም፣ ምንም አላለችም። ፍጥጥ ብላ ታያለች። እናም በሀሳብ ትሄዳለች። ቤዛም ቆይ ግን ምንድን ነው ሰው ሁሉ እያዘነ ያለው? ቆይሽ በእኔ አቅም ምን ልፈጥር እችላለሁ? እያለች እየተጨናነቀች ነው። ሁሉም እኮ ከራሱ ጋር አይደለም። ሁሉም ሰው እኮ ጠዋት ማታ ፊቱ ላይ የሚታየው ሀዘን ነው። ቆይ ግን ቤታችን ምንድን ነው የገባው ብላ ቤዛ ማሰብ ጀመረች። ሉሊትም ጽዮንን በክፉ ዓይን እያየቻት ነው። ቤዛም አምላኬ ሆይ ከዚህ ጭንቀት አውጣን፣ ቆይኔ ምን ባደርግ ነው የሚሻለኝ እያለች ፈጣሪዋን መለመን ጀመረች። ኤፍራታና ያፌት አንድ ላይ ቁጭ ብለው ምግብ እየበሉ ነው። እናም ያፌት እየበላ ነው። ኤፍራታ ግን እየበላች አልነበረም። እናም ያፌት አየት ታደረገና የኔ ንግስት ምን ሆነሽ ነው? እየበላሽ እኮ አይደለም ይላታል። አይ ስለጠገብኩ ነው፣ አንተ በደንብ ብላ ትለዋለች ያፌትን። ያፌትም እኔማ እየበላው ነው ይላታል። ምግብ በደንብ ካልበላሽ ስራ መስራታችን ብዬ ነው ይላታል። አይ ዛሬ እንኳን ስራ መሄድ አልፈልግም፣ በጣም አሞኛል፣ ደግሞም አሞኝ አቋርጬው ከምመጣ ባልሄድ ይሻላል ትለዋለች። የኔ ንግስት ግን ምን ሆነሽ ነው ሰራተኛ ላምጣልሽ ስልሽ እምቢ የምትይኝ ይላታል ያፌትም። ኤፍራታ እንግዲህ መሄድ ትፈልጋለች። ያፌት ጋር ሂዳ ስራ ቦታ ሁሉን ነገር ማወቅ ትፈልጋለች። ነገር ግን ዛሬ ደግሞ እውነትም ስላመማት ያመማት ደግሞ እንግዲህ እርክስናው ስለሆነ ስለዚህ ግዴታ ዛሬ መሄድ አልፈልግም ትለዋለች ማለት ነው። ያፌትም ለምንድን ነው ቆይ እኔ ሰራተኛ ላምጣልሽ ስልሽ ለምንድን ነው እምቢ የምትይው ይላታል ማለት ነው። እንግዲህ ኤፍራታ ሁላችን እንደምናውቀው ነብሰ ጡር ነች። ነብሰ ጡር የሆነችው ደግሞ ከናታን ነው ማለት ነው። ይሄን ደግሞ እንግዲህ እንዴት እንደምታሳምነው ወደፊት የምናይ ይሆናል። ሐኪሞች የምግብ መመረዝ ይላሉ፣ ነገር ግን ደግሞ የድካም ሊሆን ይችላል። እናም እባክሽን ሰራተኛ ላምጣልሽ ይላታል። እኔ ደግሞ ሚስቴ ውጭ ላይ ጠንካራ ጎበዝ ሰራተኛ እንድትሆን ነው እንጂ የምፈልገው ቤት ውስጥ ቀርታ የቤት እመቤቱና እንድትቀር አልፈልግም ይላታል። ትንሽ ቆይቼ ካልተሻለኝ ትቀጥራለህ፣ አሁን ግን ስራም ስለሌለ ገብታ ምን ትሰራለች? ቆይ አያስፈልግም ትለዋለች። ነገራችን ላይ ዛሬ ወደ ድርጅቱ አብረን የምንሄደው ይላታል። እናም የግድ መፈረም ያለብሽ ወረቀቶች ስላሉ ይላታል። ኤፍራታን በጣም ትደነግጣለች። የግድ ማለት ምን ማለት ነው ትለዋለች። ያፌት ምን አስቦ ነው? ምን አይነት ሴራ ጠንስሶ ነው? አንቺ ደግሞ ጠዋትና ማታ ስራ ካላስጀመርከኝ እያልሽ ሲጨቀጭቅ ነበር አይደል እንዴ ይላታል። አዎ ብያለው፣ ግን ደግሞ ዛሬ በጣም ስላመመኝ መሄድ አልችልም ትለዋለች። እኔ ንግስት በቃ አትጨናነቂ፣ መፈረም ያለብሽን ወረቀቶች ማታ ይዤ መጣና ትፈርሚያለሽ ይላታል። የምን ፊርማ ነው የምትለው? ስለምን ፊርማ ነው የምታወራው ትለዋለች ኤፍራታ። እኮ ስራውን እኮ ገና አልጀመርኩም፣ የምን ፊርማ ነው ትለዋለች። የኔ ንግስት ስሪ ብዬ ያስቀመጥኩሽ ቦታ ቀላል ቦታ አይደለም።
እናም ጎበዝ መሆን ያስፈልግሻል ይላታል። በዛ ላይ ደግሞ ከነሱ በላይ ሁኜ ቤትም መኪናም እንድኖረኝ ስትይ የነበረው አንቺ ነሽ ይላታል። እናም ከዚህ በፊት ያለችውን ከልጅነት ጀምሬ የምታገልለት ስትለውም ነበረ እና ምንድን ነው ብሎ የበፊቱን ሲጠይቃትም ነበር። እናም አብረን ሄደን ማንና ምን እንደሆንሽ በዙሪያሽ ያሉ ሰዎች ማወቅ አለባቸው ይላታል። የኔ ሚስት ደግሞ ደካማ እንድትሆን አልፈልግም ይላታል። እሺ አመሰግናለሁ ትለዋለች። ምንም አይደለም የኔ ንግስት ይላታል። ያፌትም ሽን በደንብ ተንከባከቢ፣ አንቺ አይደለም ታመሽና ተጎድተሽ